ቤታ የነጻነት ወርቅነህ ሚስት እርጉዝ ናት። ነጻነት ወርቅነህ ማለት ነው። በጣም የምወደው ነው። በጣም የምወደው አርቲስት ነውና እግዚአብሔርን በቃ የእሷ አሟሟት በጣም ነው የሚገርመኝ። እመቤቴን በህይወት ያውን ትልቁ የናፈቀኝ ነገር እንደሆነ ታውቃላችሁ? ይሄ ነው። አያውሽታ መድኃኒዓለም ይሄን ብቻ አሳካልኝ፣ ሌላው ምንም ጠይቄ እምቢ ብለኛል። ይሄን አሳካልኝሽ፣ አሜን። ሁሉ ነገር ከዚህ እስር ቤት እንደምንም ማምለጥ አለብን ያለ ምክንያት ነው የገባ ነው እኮ። እንዴት ነው ልናመልጥ የምንችለው? ምን አይነት ሁኔታ ውስጥ ነው የገባ ነው? ቆይ ስማኝ ሰለሞን፣ በሄድክበት አታለቃቀስ። እቻለም ለሚያለቅሱ ቦታ የላትም እና መፍትሄ ብንፈልግ ይሻላል። ዳንኤል ምን እያልክ ነው? ይሄው እኔ ያስተከልኩት ጸጉር እየረገፈ ነው። ምን አይነት መፍትሄ ነው እዚሁ ነን የምናመጣው? ይሄን ነገር ለኔ ተውት። የሚያስወጣን ሰው አለ። ትልቅ ሚስጥር ወጣ። የተወዳጁ አርቲስት ነጻነት ወርቅነህ ባለቤት አርግዛለች በሚል በተለያዩ ሶሻል ሚዲያዎች ላይ ሲዘዋወር የነበረውን መረጃ ተመልክታችሁታል ብዬ አስባለሁ። ሰላም ሰላም፣ እንደምን አላችሁ? የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንደምን አላችሁ? ዛሬም እናንተን በሚመጥኑ በተመረጡ ቪዲዮዎች ለእናንተ መጥቼላችኋለሁ። ከእናንተ የሚጠበቀው ቪዲዮ እንደምትወዱት ስለማልጠራጠር ላይክ አድርጋችሁ መጀመር እንዳትረሱ። ሐሳብ አስተያየታችሁን፣ ወንድማዊ ምክራችሁን ደግሞ ኮሜንት ላይ በነጻነት እንድታስቀምጡልኝ እፈልጋለሁ። ለቻናሉ አዲስ ከሆናችሁም ደግሞ ሰብስክራይብ ማድረጋችሁን አትርሱ። ወደ ዕለቱ ቪዲዮቻችን ከማለፋችን በፊት ጾም እንደመሆኑ አስተማሪ የሆኑ ቪዲዮችን በመመልከት እንጀምራለን ማለት ነው። ወደ ቪዲዮ። ከሰው የተለየ ምን ኃጢአት ሰራው? እየበደሉ ከበሩ፣ እኔ ጭምት ሆኜ ተዋረድኩ። ምን አረኩ እኔ? ከሰው የተለየ ምን ኃጢአት ሰራው እኔ? አቤት ምክንያትና ሰበባችን። ኦርቶዶክሳውያን ከእግዚአብሔር ጋር ለመኖር የቱም ነገር በምድር ላይ ምክንያት ሊመዝነው አይችልም። የቱም ምክንያት ከእግዚአብሔር ጋር ከመሆን አያገዳቸውም። ነውር ጀብዱ የሆነብን ወገኖቼ፣ የማያስደስተው ስካር እያስደሰተ፣ የሚያረክሰው ዝሙት እያኮራ፣ ቀላል ሰው አረከኝ እንዴ እኔ እኮ እንደዚህ ማደርግ ነኝ አላስቀርብ ያለው ነገር ካለ ንደለው። ሱስ ነው ንደለው። ከእግዚአብሔር ከሚለይህ አንተ ከሱ ተለየው፣ ውጣ። ያቺንም ማርያም ተመልከቷት። ኃጢአተኛ እንደሆነች ዓለሙ ሁሉ እያወቃት ያለኝን ይበለኝ ያወራውን ያውራ፣ እኔ ግን መድኃኒቴን እፈልጋለሁ አለች። ውድ ሽቷን እያፈሰሰች እንባዋን እየሰፈረች እግሩን እያጠበች በፀጉሯ እያራሰች አለቀሰች። ስምዖን ግን ፈቀቅ ብሎ ይመለከት ነበር። ኦርቶዶክሳውያን አንዳንድ ጊዜ ኃጢአት እስክንሞት ድረስ ላይለየን ይችላል እና እስክንሞት ድረስ ኃጢአት ካልተለየን እስክንሞት ድረስ ንስሐ ሳንገባ ልንኖር ነው ወገኖቼ። ላለመውደቅ ደግሞም ላለመሰናከል ብርቱ መፍትሄው ምን እንደሆነ ታውቃላችሁ? ከንስሐ መራቅ አይደለም፣ በበደሉ ላይ ድፍረትንና ሽንገላን ቢጨምር ይላል። ከዛች ኃጢአት መጠበቅ አይድንም፣ እርሷን በሚመስል ኃጢአት ከመውደቅ አይችልም ይላሉ። በጣም በሽተኛ ነኝ ካላችሁ ወደ ሐኪሙ ትመጣላችሁ። በጣም ቆሽሽ ያለው ካላችሁ ወደሚያነጻው ትቀርባላችሁ። የምንቆርበው በጣም ታማሚዎችና ደካሞች በሽተኞች ስለሆንን ነው፣ ጻድቃን ስለሆንን እኮ አይደለም። ንጹህ እስከመሆን ድረስ አልቀርብም ካላችሁ ግን እመኑኝ አባቶቻችን እንደሚሉት መቼም ንጹህ አንሆንም። የሚያነጻን እዚህ ነው ያለው። እጃችንን እኮ የምንታጠበው በኋላ እንቆሽሽም ብለን እኮ አይደለም፣ እንቆሽሻለን። መክሰስ የምንበላው እኮ ራት አንበላም ብለን አይደለም፣ ራት እንበላለን። ይልቅ የእግዚአብሔር ቃል እንደሚናገረው ኃጢአቱን የሚሰውር አይለማም፣ የሚተዋትና የሚናዘዝባት ግን ምሕረትን ያገኛል ይላል። ከሰወርን ነው የማንለማው፣ ከተናዘዝንስ እንበረታለን። ብዙ ወገኖቻችንን በደም አጥተናል። ሽምግልናችን አልሳካ ብሏል። ተናግረን መደመጥ አቅቶናል። በአንደበታችን ላይ እግዚአብሔር ያለ አይመስልም፣ ማሸነፍ አቅቶናል። ምን ሆነን ነው ታዲያ? ብዙ ወጣቶች ከኛ ጋር መኖር አይፈልጉም። እርግጡንማ እንነጋገር። ለስደት ያቆበቆቡ ስንት ናቸው ታውቃላችሁ? እነዚህ ባህሮች ይመስክሩ። ስንት ወጣቶች ነው ባህር ላይ የሰጠሙት? ስንቶች ናቸው መኖር ያቃታቸው? በእርግጥም ወድቀናል፣ ደግሞም ተዋርደናል። እንኳን አይደለም በውጪ በአገር ውስጥ እንኳን አንዱ አንዱን የሚጨክንበት ሆኗል። ርህራሄ የለም። ፍቅር ካጣን ሰነባብተናል። ፍርሃትና ድንጋጤ ከቦናል። ለመኖር ዋስትናችን
ምንም ነገር እንደሌለ ተሰምቶናል። እውነት እንነጋገር ከተባለ ሆድ ብሶናል። ይሄ ሁሉ ውድቀት ምንድነው? ከሚገባው ይልቅ የሚወጣው በስቷል። ከሚያምነው ይልቅ የሚክደው ሰፍቷል። ከሚቆርበው ይልቅ የሚያፈርሰው የትየለሌ ነው። ከሚሰጠው ይልቅ የሚነጥቀው ብዙ ነው። ይሄ ውድቀት አይደለምን? የምንሰማቸው ፍርሃቶች፣ የምናያቸው ስጋቶች እነዚህ ውድቀት አይደሉምን? ስለወለድናቸው ልጆቻችን ጭንቅ ይዞናል። እንዴት እንደሚያርጉ እግዚአብሔር ያውቃል ብለናል። እንኳን ስለ ሌሎች ስለ ራሳችን እርግጠኛ መሆን አቅቶናል። ነገን ፈርተነዋል። ምንድነው እንደዚህ ወደቅ ነው? ከወዴት እንደወደቅ ካስብ። ውድቀቱን የተረዳ ሰው መነሳቱን ይናፍቃል። ያጣውን ጸጋ የሚረዳ ሰው ወደ ጸጋው ይገሰግሳል። ምንም እንደሌለው ያወቀ ሰው ሁሉ ወዳለው ይጠጋል። መጨከን ግን አቅቶናል። ምክንያቱም መውደቃችን ገና ብዙ አልታየንም። ሁሉም ነገር ኖርማል መስሎናል። የእግዚአብሔር ቃል እንደሚል የወደቅበትን ካልመረመርን የምንነሳበትን እንጃለን ሆኗል። ብዙዎችን እያናደዱ የነበሩት ትልቁ ሰውዬ ወይንም ጋሼ ብሮድካስት ላይ ተቀምጠው ስለሰሩት ብልግናና ስለሰሩት ነውር ቁጭ ብለው ሲያወሩ የነበሩት ትልቁ ሰውዬን በተመለከተ ሰመረ ባሪያው ለሳቸው የሚሆን ትክክለኛ መልስን ሰጥቷቸው ነበረ። ቪዲዮ ላይ ተነው እንመለስ። አንድ ቢላል ጋብዘሽ አልኩና ይሻለችና እንደለበሰች እኩና እንትን ለስላሳ ከፈትና ውስጡ ጂን ጨምርበት አልኩት። ለስላሳው ላይ እሺ እሺ ጂን አስጨመርኩና አሽግና አምጣ አልኩት። አመጣ ሰጣት። ለኔም ቢላ ሰጠኝ። ጠጣን። ዳቅ 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 አድርገችው። በጣም ጥሩ አልኩና የሚቀጥለው ግን ይቀር አልኩና አሁን ደገመች። ሰደክም ወይ ሰርዬ እባክሽ እንቅልፌ መጣ ልተኛ አልኳት። የት ተኛለህ? አልጋ ልከራይ ግባ ተኛለች። ገባሁና ቁጭ አልኩ ወንበር ላይ ውልቅልቅ አልኩልህና ልብሴን እዛ ጣልኩና ተኛው። ውሸቴን ነው እንቅልፍ አልያዘኝ። እሺ ወይ ሰርዬ ነው የተኛ አልኳት። መጣች ተኛች። እቅፍ አልኩና እዚህ ግንባሯ ላይ ሳም አረኳት። ይቅርታ ግን ሳም አረኩና ወደዚህ ወደ ከንፈሯ ላይ እኮ እሺ አንቺ አታጣምጪ እሺ እሺ አሁን ከንፈሯን ግጥም አረኩና ከስኩና ያስኩና ስዳብሳት ጡቷም ደስ ይላል፣ የጭኑም ደስ ይላል። እሺ በግሬ ነካ ሳረጋት ከፈተችልኝ ውስጡ። እሺ እሺ የሰማችኝ ነው። አረ ጆሮዬን ይዣለሁ ጋሼ አልሰማሁም። የእውነት ፍቅራችን ቀጠለ። እሺ አረገዘች። ሳይ ቁም ነገሩስ ነው። ደስ አይልም? ደስ አለኝ በጣም። እሺ የእርጉዝ ልብስ ገዛሁላት፣ አሳመርኳት። በቃ ምን አባቱን ስናልኩልና ግቢ ቤት አልኳት። ገባን። እሺ ያው ድህነት ነገር የለም። ገባን። ያው አለች አሁንም እግዚአብሔር ይመስገን 4 ልጅ ባርገችልኝ። ዋው 4 ልጅ በተከታታይ እኮ ነው። ብቻ ክርስትና ውለታ አብሬ ነው የምተኛው። እኔ ማለት አሁን አንዳንድ ጊዜ ብልግናን አይጋፉትም። እንግዲህ ምንም ማድረግ አይቻልም። ያረጅባቸዋል፣ ይኖርባቸዋል። ሳምሃው የእርሶን ያየሁት እንደዛ ነው። በነገራችን ላይ የፈለገ አይነት ታሪክ ቢናገሩ የእርሳቸው ዘመን እንዲነበር እኮ ምን ያርጉት ምናምን ቢባል ራሱ ኖርማሊ ፐብሊክሊ ለህዝብ የማይነገር ታሪክ አለ። ትልቅ ሰው ነው ኖርማል። አሁን እኮ ትልቅ ሰው ዴፊኒሽኑ ራሱ ነው ግራ የገባኝ። በዚህ ደረጃ መቅለልና ፖርኖግራፊ ለህዝብ ማውራት አስፈላጊም አይደለም። እንደ ዘንድሮ ሳቤ ከሆነ እኮ ሲጀመር የፈቃደኝነት ድርጊትም አይደለም እያደረጉ ያሉት። ሰውን አስክሮ አጠጥቶ እንደዛ ማድረግ ማለት በቃ ጀብድም አይደለም፣ ኖርማሊ ህጋዊነትም አይደለም። እንደው ሌላ ነገር ውስጥ አንገባ። እንደዚህ አይነት ስቶሪ ለህዝብ መተረክስ ምን አስፈለገውት ነው እኮ እስከዛሬ ኖረዋል። ማለት ረጅም መንገድ መጥተዋል እኮ ጫፍ ላይ ነው። ረጅም መንገድ መጥተዋል ማለት ብዙ መንገድ ተራምደውታል። የቀረው አሁን ገበዱ መበጠስ ፊኒሽ ላይ ነው የቀረው። እንዴት ይጨርሷት ላይ ነው? ምን ችግር አለው? ባለቀ ሰዓት ሰው ለምን እንደዚህ ይሆናል? አሁን እኮ እኛ ያልገባን ታሪክ ቢኖር ምንድነው ኖርማሊ ነገሮች ፕሬዘንታብል ይሆኑ ለህዝብ የሚቀርቡ የማይቀርቡ የሚባሉት ነገሮች ናቸው ጨዋነትንና ጨዋ አለመሆንን የሚተረጉ ዲፋይን የሚያደርጉት። ኖርማሊ ደርቲ ጆክ ድሮም ነበረ፣ ሌላው ድርጊትም ነበረ፣ ሰብአዊ ነገሩም ነበረ። አዲስ ተአምር ተፈጥሯል ዘንድሮ። በቃ እያልኳችሁ አይደለም። ማህበረሰብ ለራሱ ቺፕ የሚያደርገው ነገር አለ፣ አውጥቶ የሚወያይበት ጉዳይ አለ። እድር ስብሰባ ላይ ነዋሪዎች በሙሉ እየሰሙ የማታቀርበው ጉዳይ አለ፣ የምታቀርበው ጉዳይ አለ።
የዚህ ሊሚት የጠፋባችሁ ዛሬ ያላችሁ ሰዎችን ስናገር የድሮዎቹ ሰዎች እድሜ ዘመናችሁን በሙሉ በዚህ ወሰን ስር የኖራችሁ ሰዎች አሁን ባለቀ ሰዓት እርሶ ዘምነው ነው ሰልጥነው ነው ምን ፊልም አክተር እየተጫወቱ ነው ምን አስፈለገ እንደዚህ አይነት ነውር ለማውራት ተገቢም አይደለም ትምህርታዊ ሰቅጣጭ ነው ጆሮ እንደ ዘመን ይቀያየራል በነገራችን ላይ ከርሶን ጊዜ በነበረው በፊት አፍሮ ሴትን መንገድ ላይ እንስራዋን ሰብሮ ወስዶ ደፍሮ ከዛላ ለቤተሰቦቿ ሽማግሌ ልኮ እንደቃ መውሰድ ያኔ ኮመን ወሬ ሊሆን ይችላል እንዲያሳልፈ ብሎ ግን አሁን እንደ ጀብድ ማውራት ይሄንን ያሁኑን ትውልድ የሚሰቀጠው ወሬ ሊሆን ይችላል ህጋዊም አይደለም ከዚህ በላይ ነገር አይሰራም የምትሉ ሰዎች ጥግ ያዙ በነገራችን ስለተሰራ እየጨመርንበት አይደለም እንደው ቢያድለን እየቀነሰው ነው መምጣት ያለበት እንዲህ አይነት ግን የጥሮታና የሪታየርመንት ጊዜያቸውን ኖርማል ዳማስ ጮቱ በሰላም ማሳለፍ ያለባቸው ሰዎች በየሚዲያው እየቀረቡ ይሆነ ከምንም ጋር ማሄድ ለሰሚም ለምንም ጋር ያለው ታሪክ ማውራት ተገቢ አይደለም እንደ ዕቃ አርገው አቀረቧት በጣም ይሞራል ነው እንደቃርገው አልብሻ ጥኜ እንደዚህ አርጋሽ ሙልሙኛት በዚህ ገብቶ በዚህ ወጥቶ እንደዚህ አርጋት አጥተው አደንዘው ከዛዋላ አስረግዘው ከዛዋላ አልብሰው ተብለው አለን ቆየን እስካሁን ድረስ ልጅ አፈራ ኦፍ ኮርስ የመቆየቱ አይደለም ኮማተር የሚያደርገው እንደው ወሬው በሙሉ ሰብቻለሁ እንዲህ አይነት ነገሮች ፕሬዘንተብል አይደሉም ለሰው ትልቅ እንደ ትልቅ ቢከበር ምን አለበት እኔ እንዲህ ብዬ መናገር አይገባኝም ነበር እሱ ግን አንዳንድ ጊዜ መቼም ሶሳይቲ ውስጥ ትልቅ የሚባሉ ሰዎች ካለፉት መስመሩ የተረፈው ሰውማ እንደማንጣጣሪያ ነው የሚወስደው እኔን የሚሰማ ሰው እኔ የሚለው የሚሰማ ሰው ራሱ ሊለኝ ይችላል ምን ችግር አለው ከዚህም በላይ ያረጉ ሰው ይያሉ አይደል ስለዚህ አንዱ ወራዳ አንደኛውን ወራዳ እንደ ሞዴል እንደ አራያ እየወሰደ ተዋርደን ልንቀር ነው ተያይዘን ማለት ነው የርሶ እንዳለው ነው ይሄንን እንደ መገበያ እንደ መሸቀያ አርጎ እንደ ኮንተንት አርጎ በዚህ ዩቲዩብ ቻናል ላይ ማቅረብ ደግሞ አቅራቢዎቹን የሚያሳፍር ነው የመጨረሻ ሰው ለገንዘብ ምን ያህል ውርደት ድረስ ይሄዳል ኤዲት ማድረግ የሚባል ነገር አለ መቆረጥ የሚባል ነገር አለ ፐርፐዝ ነው የሚገባው ምክንያቱም ብልግና በጣም አውትሬጀስ የሆነ ነገር የሰውን አቴንሽን ስለሚስብ የሰው አቴንሽን ተሳበ ማለት ገንዘብ ተገኘ ማለት ነው ገንዘብ ተገኘ ማለት ማህበረሰብ ቢሞት አያገባንም ማለት ነው ትስቂያለሽ ተቀምጠሽ ወይኔ ያልሰማም ምናምን ከዛስ ሼም ኦን ዩ የመጨረሻ ምንድነው አሁን ትልቅ ሰው ነህ አንተ የተቀመጥከው እንደ ሆስት ተብዬው አንዳንድ ከትልቅ ባክግራውንድ የመጣችሁ ሰዎች እንዴት ልጅ ልትወርዱ ትችላላችሁ ግን የማይገባኝ ነገር ሙያውስ እንደው ጋዜጠኛ ብለው ከሌሎቹ በተለየ ስላየው ነው አንተ እንደ ባክግራውንድ እንደ ኤክስፒሪየንስ ከዚህ በፊት እንደመጣው መንገድ ኤቲክስ የለውም እስከዛሬ በዘፈቀደ በግብልጣ የተመጣው ዝም ብሎ ስርዓት የሚባል ነገር እኮ አለ እንግዳ ተጋብዞ እንግዳው የሌለ ስድብ ህብረተሰብን አንድን እምነት ሙልጭ አርጎ ቢሰጥ ኖርማሊ ከዛ የምትፈልገው ኮንተንት ካለ እሷን ለማውጣት ብልትጠቀም ይሆናል እንጂ ኤዲት ማድረግ አላማው እሱ እኮ ነው የተወራ ሁሉ ፖስት አይደረግም እንደ ኦፊሻል ነገር እየተሳሳቃችሁ ቁጭ ብላችሁ እሺ በጣም ደስ ይላል አሳቁኝ አንቺ አትስሚ ነው እየተባለ እንደዛ ሆሪብል ፖርኖግራፊ ወሬ ተሰማላችሁ እንዴ ዘመን ስንት ነገር ደርሶኛ በዚህ በቃ እንመካከር ተላለማችን መንገደኛ ሁሉ ዩቲዩብ ይከፍታል የሆነች ሆስት ቺክ ያመጣል የምትስቅለት ፊቸሪንግ ከዛ ላይ ይገባል በጣም ብዙ የቅሌት መድረኮች እዚህ ቻናል ላይ እየቀረቡ ምን ነው እንዴ ነገ ጧት ሰው ወገን ይኖራል ልጅ መቼም ታናሽ ይሆን ነገር ምንድነው እያስተላለፍን ያለው ምን እናገረው ተብሎ አይታሰብም እንዴ ይሄ በጣም የሚያሳፍረው ሲወራ የሆነ ሰሞን መወያያ የሆነ ሰሞን ማላወራው ለዛ መወያያ የሆነ ሰሞን የመወያያው አካል ተሆነ ላይ አልፋል ካለፈ በኋላ ሰው መስማት ማዳመጥ የሚችልበት ስሜታዊነቱ ከዘለለ በኋላ ግን ምነው ሶስት ሰው እንኳን ቢያዳመጥ ይሄ ነው በነገራችን ላይ እርሶም በጣም መደበቅ ያለበት ሰው ነው ከትልቅ ሰው አይጠበቅም ትልቅ እድሜ ብቻ ሲሆን በጣም ነው ከቻናል ከባለሙያ አይጠበቅም ከዚህ በፊትም ባለሙያ ማለት ብዙ ሰው ሊቀየመኝ ይችላል ግድ የለም እሺ በሉኝ ይሁን ያኛውን ማለት ይችላልበታለሁ መንገደኛ ዱርዬ ማለት ይችላልበታለሁ ግን እንደው አትሊስት ግን እንደው በተወሰነ ሪስፔክት ደረጃ ምንድነው ደግሞ ማሰብ ማንን ገደለ የሚሻል ነገር ለሰው ማስተላለፍ ማንን ጎዳ ማለት በዚህ ሌቭል ማውረድስ ለምን አስፈልገ ሲጀምር ሌላም ነገር እኮ ወሬ ማምቶ እኮ ገንዘብ ማግኘት ይቻላል ከፊንቴክ ኢትዮጵያና ከታሰሩት አርቲስቶቻችን ጋር በተያያዘ ምን አዲስ ነገር አለ ያላችሁ ብዙዎች ስትጠይቁት ለነበረው ጥያቄ ሰይፉ ኦን ኢቢኤስም በዚህ ጉዳይ መግለጫ ሰጥቶ ነበር አይተነው ነበር ፊንቴክ ጋር በተገናኘ ምን አዲስ ነገር አለ የሚል አስተያየቶች ጥያቄዎች ይመጣሉ በሱ ጉዳይ ላይ የተለያዩ ዘገባዎች እየወጡ ነው አይደለ የተለያዩ ዘገባዎች እየወጡ ነው እንግዲህ በሂደት ላይ ያሉ ጉዳዮች ናቸው ግን ስራ አስኪያጅ የፊንቴክ ኢንቨስትመንት ስራ አስኪያጅ በተመለከተ ግን
በ19 ተደራራቢ ክሶች ክስ እንደተመሰረተበት ነው የተነገረው። እንግዲህ ዛሬ የወጣ ነው ታዋቂ ግለሰቦችን የሚዲያ ተቋማትን በመጠቀም በዱቤ የኤሌክትሪክ መኪና እናስረክባለን በሚል ከ600 ሚሊዮን ብር በላይ ከዜጎች ሰብስቧል በሚል የፊንቴክ ኢንቨስትመንት ስራ አስኪያጅ ዳንኤል ዮሐንስ እንግዲህ አቃቤ ሕግ ክስ እንደመሰረተበት ተናግሯል። ክሶቹ ዝርዝሮቹ የሚታዩ ነው የሚሆኑት። እንግዲህ ተከሳሹ ቀደም ሲል ከዚህ በፊት በሄሎ ታክሲና ሄሎ መኪና የተባሉ ድርጅቶችን በመመስረት ከ5000 በላይ ተመዝጋቢዎችን ለታክሲ ግዢ የሚሆን 24% ቅድመ ክፍያ ማለትም 247,000 ብር እንዲከፍሉ ካደረገ በኋላ ድርጅቱ ዘግቶ ተሰውሯል በሚል እዚህም ላይ ክሱ ላይ ተያይዟል። በቅርቡ ደግሞ የፊንቴክ ኢንቨስትመንት የተባለ ድርጅት እንደዚሁ እንደከፈተና በዚህ ላይ ተያያዥ ክሶችም አለበት። የቻይናው BYD ኤሌክትሪክ መኪኖችን በ1.9 ሚሊዮን ብር እናቀርባለን በሚል እንግዲህ ማስታወቂያዎች ማስነገሩን ደንበኞች 50% ማለትም 950,000 ብር ቅድመ ክፍያ እንዲከፍሉና ቀሪውን ደግሞ በ5 ዓመት ያለ ወለድ እንዲጨርሱ በማሳመን ከ1430 በላይ ሰዎችን መዝግበዋል ነው የተባለው። ከቅድመ ክፍያው በተጨማሪም ለተጨማሪ እሴት ታክስ ወይም ቫት ለቦሎና ለታርጋ በሚል ደግሞ ከ1.3 ሚሊዮን ብር ከእያንዳንዱ ተበዳይ ተቀብሏል ነው ያለው። እንግዲህ እነዚህን ስራዎች ሲሰራ አቃቤ ሕግ እንዳለው ለማሳመን ታዋቂ ሰዎችን፣ አርቲስቶችን፣ ቲክቶከሮችን፣ የሚዲያ ሰዎችን ተጠቅሟል እምነት እንዲያገኙ በሚል ተነግሯል። የሰነድ ማጭበርበር፣ የመኪና ሞተርና ሻንሲ ቁጥር እንግዲህ ወጥቷል በሚል ሐሰተኛ ውሎችንም በማስፈረም ገንዘብ ሰብስቧል ነው የተባለው። በነገራችን ላይ አቃቤ ሕግ በዳንኤል ዮሐንስ ላይ በወንጀል ሕግና በኮምፒውተር ወንጀል አዋጅ ድንጋጌ መሰረት 19 ተደራራቢ ክሶችን መስርቼበታለሁ ነው ያለው። በተለይ ተከሳሹ ከዚህ ቀደም በደቡብ አፍሪካ የዓለም ዋንጫ ሰዎችን እልካለሁ በሚል አጭበርብሮ በኢንተርፖል ወደ ሀገር እንግዲህ በኢንተርፖል ከተያዘውና ከተመለሰው ግርማይ ኃይለ ሚካኤል ወይም ደግሞ አስካል ጋር የጥቅም ትስስር እንዳለውም በክሱ ተነግሯል ነው የሚለውና እነዚህ ተደራራቢ ክሶች 19 ክሶች መድረሳቸውን እንግዲህ አቃቤ ሕግ ዛሬ የወጣው መረጃ ያመለክታል። የከተማ ልጅ ስቃይ መቼ ነው የሚያበቃው እያለ አንድ ወንድማችን አጠር ያለች ቪዲዮን ሶሻል ሚዲያ ላይ ካጋራ በኋላ ብዙዎች የራሳቸውን ሐሳብ አስተያየት እየሰጡበት ነበረ። ቪዲዮን እንመልከተውና ከሱ ጉዳይ ጋር ደግሞ አያይዤ አንድ ወንድማችን የሰጠው መልስ አለ። እሱን ማብራሪያ አምጥቼላችኋለሁ። የእናንተን ትክክለኛ የተሰማችሁን ሐሳብ ደግሞ ኮሜንት ላይ በነጻነት አስቀምጡ። በህይወት ያውን ትልቁ የናፈቀኝ ነገር እንደሆነ ታውቃላችሁ? ይሄ ነው። አያውሽታ መድኃኒዓለም ይሄን ብቻ አሳካልኝ፣ ሌላው ምንም ጠይቄ እምቢ ብለኛል። ይሄን አሳካልኝሽ፣ አሜን። ሁሉ ነገር የጨለመበት ማንም ጭንቀቱን ያልተረዳለት ቢኖር የከተማ ልጅ ነው። ሊቢያ ላይ በስደት ታግተው የሚሰቃዩ አብዛኞቹ ለምንድን ነው የከተማ ልጆች የሆኑት? ካያችሁ አብዛኞቹ ሊቢያ ላይ የሚሰቃዩት ልጆቻቸው ታግቶባቸው የሚያለቅሱ ቤተሰቦች የከተማ ቤተሰቦች ናቸው። እባካችሁ ታግቼ ነው ብሎ ብር የሚለምኑ አብዛኞቹ ልጆች የከተማ ልጆች ናቸው። በአጠቃላይ በስደት እየተሰቃዩ ያሉ አብዛኞቹ የከተማ ልጆች ናቸው። ለምንድን ነው የከተማ ልጅ የበዛው? ለምንድን ነው አብዛኞቹ የከተማ ልጆች የሆኑት? ይህንን ጥያቄ ለምንድን ነው ብዙዎቻችን ራሳችንን ማንጠይቀው? ራሳቸውን የሚያጠፉ ወጣቶች አብዛኞቹ ለምንድን ነው የከተማ ልጆች የሆኑት? አብዛኛው ካያችሁ በዚህ ሰዓት እንደ ወጣት ራሳቸውን እያጠፉ ያሉት የከተማ ልጆች ናቸው። የከተማን ወጣት በዚህ ልክ ተስፋ ያስቆረጠው ምንድነው? ሱስ ውስጥ እንዲዘፈቁ ያደረጋቸው ምክንያት ምንድነው? በሀገራቸው ተስፋ ቆርጠው በስደት ሊቢያ ላይ የሚሰቃዩት አብዛኞቹ የከተማ ልጆች ለምንድነው የሆኑት? ሲብስባቸው ራሳቸውን እያጠፉ ያሉ ወጣቶች ለምንድነው የከተማ ልጆች የሆኑት? ከነዚህ ሁኔታዎች አንጻር የከተማን ወጣት የሚረዳ አካል መች ነው የሚመጣው? ማን ነው ጭንቀታቸው የሚረዳው? ለፍተው ተምረዋል፣ ተመርቀዋል፣ ችሎታ አላቸው፣ አቅም አላቸው፣ መቀየር ይፈልጋሉ። ነገር ግን ሀገራቸው ተስፋ ልትሰጣቸው አልቻለችም። ይሄ ስቃይና ይሄ ህመም የአብዛኛው የከተማ ልጅ ህመም ስለሆነ
እባካችሁን የሚሰማ አካል ካለ የሚረዳቸው አካል ካለ ይህንን ቪዲዮ ላይክ ሪፖስት ሼር ያደረጋችሁ አድርሱላቸው። የከተማ ልጅ ሆናችሁ ሁሉ ነገር የጨለመባችሁ ተስፋ የቆረጣችሁ ወንድሞቼ አይዞን፣ ሁሉም ያልፋል። አመሰግናለሁ። አሻዊ ደስት ለፍቀቱ አይከፋው አዘላከፋ ቢከፋ ቢለማም ያለ ኑሮ አይከና ዱራተቴና ሸራስብበት በሰጠህ አይዞህ። ይህ ቪዲዮ ደግሞ ለብዙዎቻችሁ ይጠቅማል ብዬ ስላሰብኩኝ አምጥቼላችኋለሁ። ቪዲዮን ተመለከቱና የተሰማችሁ ሐሳብ እናንተስ ምንድነው የሚለውን ኮሜንት ላይ ታስቀምጡልኛላችሁ። ኮሜንት ላይ ከተቀመጡት ኮሜንቶች ላይ ደግሞ እየተመለከታችሁ ሐሳብ አስተያየት ትለዋወጣላችሁ። በጋራ እንነጋገርበታለን። ቪዲዮን አይተነው እንመለስ። ብሩ አጓግቷችሁ ገደል ውስጥ እንዳትገቡ ስሙት። ይሄን ጉድ ከሚገባ ገብቼ በባሌም በቦሌም ብዬ አመጣዋለሁ የሚለውን አባባል የምታውቁ ከሆነ ይህ አባባልም ማወቅ ይኖርባችኋል። what happens in Dubai stays in Dubai ይላሉ። ማለት ደግሞ ዱባይ ላይ የተፈጠረ ወሬው እዛ ይቀር ማለት ነው። ምክንያቱም ብዙ አፍሪካውያን ሴቶች ወደ ዱባይ እንዲሄዱ ሲመለሱ እጅግ በጣም ቅንጡ የሆነ መኪናና ቤት ለመግዛት ይችላሉ። ይህ ነገር ግን እንዴት ሊሆን ቻለ? አሁን እዚህ ፓርት ላይ ልብ ብላችሁ እንድታረምጡ ይፈልጋለሁ። በባሌም በቦሌም ሲባል የትንፍጪው ዱቄቱን አምጪው ነው የሚሆነው ዴፊኒሽኑ። ግን ጉዳዩ ደግሞ ከዛ የበለጠ ጥልቅ የሚሆነው ሼሁ ወይም ደግሞ የሼሁ ልጅ እንትና ላይ ስለተጸዳዱባት ነው ያን ያክል ብር ሰጥተዋት ያ ቅንጡ መኪናና ቤት ለመግዛት የቻለችው። ግን ደግሞ ለምን ሼሁ ወይም ደግሞ ልጃቸው ሴት ላይ ለመጸዳዳት ፍላጎት አደረባቸው? እነንትና የተረዱትና የገባቸው ነገር ቢኖር ብሩ ላይፋቸው ሊቀየር እንደሚችል ነው። ያልገባቸው ነገርማ እነግራችኋለሁ። አሁን ግን እናንተ የምታደርጉልኝ ነገር ልንገራችሁ። ይህን የመሰለ የፖድካስት ማይክ የሰጠችኝ ሄማ ሞባይልስ ነች። እሷን ደግሞ አካውንቷ ከስር ሜንሽን አደርግላችኋለሁ፣ እየገባችሁ ፎሎ እንድታደርጓት። በቅርብ ቀን ደግሞ እጅግ የሚገርም ጊቫዌይ ይኖረናል። ስለ ዱባይ ነገር እኔ ብቻ ያሳስበኝ ይመስል ስለዚህ ነገር ሲነሳና ሲወራ እጅግ በጣም ይጨንቀኛል። ምክንያቱም አፍሪካውያን እህቶቻችን ዱባይ ሂዶ የሚደረግባቸው ነገር እጅግ በጣም ያሳፍራል ብቻ አይደለም፣ ይህ ነገር ይዘገንናልም ጭምር። ምክንያቱም ይህ ነገር ለብዙ አመታት እየሰማነው ቆይተናል። ግን ሐቅነቱ ምን ያክል ነው የሚለውን ነገር አሁን እዚህ ፓርት ላይ ነው በደንብ አድርገን ዘርዘር አድርገን የምንሰማው። ይህ ነገር በአገራችን ውስጥ ባይለመድም አገራችን ውስጥ ግን የተለመደ ነገር አለ፣ ድንግልናን መሸጥ የሚባል። አንድ ወንድ ልጅ የሴት ልጅ ደም ፈልጎ ወይም ደግሞ ድንግልናን ፈልጎ ድንግልናዋን በስንት ልግዛሽ ይላታል። አሁን ይቺ ንጽህናዋንና ክብሯን ጠብቃ የቆየች ሴት የሚሰጣት ብር እንጂ ከዛ በኋላ የሚመጣባት መዘዝ አታውቅም። አይደለም አንድ ጊዜ በውድ ዋጋ የሸጥሽው ድንግልናሽ አንድ ጊዜ ተጠቅመሽ የጣልሽውን ሞዴስትሽን እንኳን ይፈለጋል፣ ደምሽ ይፈለጋል። ይሄ ልጅ ስለምንድን ነው የሚያወራው ነገር ሲያቃል ወይ የምትሉኝ ከሆነ እስካሁን ድረስ የነገርኳችሁ ነገርማ እጅግ በጣም ቀላሉ ነው። ምክንያቱም ሳንክተም ክለብ የሚባል አለ በቨርሊ ሂልስ ውስጥ የሚገኘው። ይህ ነገር ደግሞ ሀገራችን ውስጥ እንዳለም ይነገራል። ምክንያቱም እንዴት መሰላችሁ? ሚስታችሁ ይዛችሁ ወደዚህ ክለብ ስትገቡ ሚስታችሁ ጠረጴዛ ላይ ሌላ ወንድ መጥቶ ወይም ሌላ ሴት መጣ ስትገናኛት በአይናችሁ ቁጭ ብላችሁ ማየት ይኖርባችኋል። ቆይ ያ የነገርከንን ነገር ፕሮሰስ አድርገን ሳንጨርስ ለምን ይሄንን ነገር ትጨምርብናለህ ካላችሁ አሁንም እዚህ ፓርት ላይ ልብ ብላችሁ እንድታረምጡኝ ይፈልጋለሁ። የሀገራችን ሰዎች ፎቶ ተጠቅሜ ነገሩን በምሳሌ እንዳላስረዳችሁ የሀገራችን ሰዎች ደግሞ እንደዚህ አይነት ነገር የለንበትም እንዳይሉኝ ነው። ግን ደግሞ ይሄ ነገር አለ። ወንድምና እህት እንደዚህ አይነት ነገርም ያደርጋሉ። ኦፍ ኮርስ እንደዚህ የሚሳሳሙት ወንድምና እህት ናቸው። አንጀሊና ጆሊና ታላቅ ወንድሟ ሬድ ካርፔት ላይ እንደዚህ አይነት ነገር ሲያደርጉ ነበር። አንጀሊና ጆሊ መድረክ ላይ ወጣ ሽልማት በምትቀበልበት ሰዓት I'm so in love with my brother ምናምን ብላ ነበር። ቆይ አንተ ልጅ ግን እስካሁን ድረስ የነገርከንን ነገር እኮ በደንብ አልተነተንከውም እንዳት። ምክንያቱም እንዴት መሰላችሁ? ወንድምና እህትም በፍቅር እንዲወድቁ ይደረጋል። ማን ነው በፍቅር እንዲወድቁ የሚያደርጋቸው? በምን ጉዳይ እምትሉኝ ከሆነ ግን አሁን ወደ ጉዳዩ እንግባ። ሂሚሊዬሽን ሪቹዋል ይባላል። ይህ ሂሚሊዬሽን ሪቹዋል ወይም ደግሞ የውርደት ስርዓተ አምልኮ የሚባለው ነገር ብዙ ጊዜ ሆሊውድ አክተሮች ወይም ሴሌብሪቲዎች ላይ የምናየው ነገር ነው። ወንዶች ቀሚስ ይለብሳሉ፣ ሴት ከሴት ጋር ይሳሳማሉ፣ ያልሆነ ነገር ተገቢ ያልሆነ ነገርም ያደርጋሉ። ሰይጣን ጎንበስ ብለህ ስለሰገድክለት ብቻ አይደለም ለእርሱ ተገዢ እንደሆንክ የሚያውቀው አንድ ነገር ማድረግ አለብህ፣ እርሱም ራስህን ማዋረድ ነው። እነዚህ ሰዎች ደግሞ ራሳቸውን ሲያዋርዱ ለሴቶች ብር ይከፍሉና ያልሆነ አጸያፊ ነገር እንዲደረግባቸው ያደርጋሉ።
ቆይ ግን ብራቸው ከከፈሉ እነሱ ምን ጣጣ አለው? አይናገሩም፣ ካሜራም አልተቀረጹም የምትሉ ከሆነ ይህ የመጸዳዳት ጉዳይም ሌላ የተደበቀ ሚስጥር አለው። ሰይጣን ብር ብቻ አይደለም የሚሰጥህ፣ ጤንነትን በፎርጅድ መልክ ሰርቶ ሊሰጥህ ይችላል። እቺ ጤንነት የተባለችው ፎርጅድ የሆነችው ነገር እንድታገኝ ደግሞ ምን ማድረግ አለብህ? ጥቁር ዶሮ አርደ ጭንቅላት ላይ ማዞር፣ እሷን መጣል። ከዛ ሌላ ሰው እሷን ሲረግጥ ያንተ በሽታ ወደሱ ይዘዋወራል። ደንቃራ ይባላል ይሄ ነገር። ሌላ ነገርስ? ሴቶች ላይ መጸዳዳት። ይህ ነገር ከአንዴም ሁለቴም ሶስቴም ሊያደርጉት ይችላሉ። ግን ሴት እህቶቻችን ያን ያክል ብር ተሰጥቷቸው ያን የመሰለ ቅንጡ መኪና ሲነዱና ያን ገነት የሚመስል ቤት ውስጥ ሲኖሩ ግን ጤንነታቸው እንዴት ነው ብለን መጠየቅ አለብን። በማያውቁት በሽታ የተጠቁ ናቸው። የሴክስ ላይፋቸው እጅግ በጣም ቀፋፊና የሚያስጠላ ነው። ትዳር መያዝ ቢፈልጉ እንኳን እነዛ አረቦች ያዋረሷቸውን መንፈስ እነሱ ላይ የሚመጣውን ወንድ ሽንት በሽንት አድርጎ ስንፈተ ወሲብ እንዲኖርበት አድርጎ ከነሱ ያባረረዋል። እናሳ የዱባይ ነገር ገባችሁ? እንቀጥል። ሚስትህን ይዘህ ሂደህ ወደህ ፈቅደህ በሌላ ወንድ ወይም በሌላ ሴት ግንኙነት ሲፈጸምባት የምታይበት ክለብ ሳንክተም ነው ብያችኋለሁ። ነጮች ያለባቸው ፌቲሽ እንዳይመስላችሁ ባይዘው እጅግ በጣም ቀፋፊ የሆኑ ሰዎች ናቸው። ፌቲሽ ማለት ደግሞ ምን ማለት ነው የምትሉኝ ከሆነ ዊርድ ለሆነ ነገር አትራክሽን ሲኖርህ ማለት ነው። ማለት ደግሞ ፉት ፌቲሽ የሚባል ሬጉላር የሆነ ነገር አለ ማለት ደግሞ እኛ ወንዶች የሴት እግር አይተን በቃ ኦኬ ፉት ፌቲሽ አለብኝ ማለት ነው፣ የሴት እግር በጣም ወዳለው ልንል እንችላለን። እነዚህ ሰዎች ግን ፌቲሻቸው ሚስታቸው ሌላ ወንድ ሲገናኛት ቁጭ ብለው ማየት ነው። አረ በስማም ሲቀፍ ምናምን የምትሉ ከሆነ ግን ከዚህ ነገር ምን ይጠቀማሉ ብላችሁ መጠየቅ አለባችሁ። አያችሁ ይህ ክለብ ባይዘው ማለት ነው ኢንትራንሱ $20,000 ምናምን ነው ለአንድ ምሽት። ስለዚህ እነዚህ ሰዎች እንደዚህ አይነት ፍላጎት ካላቸው ሰው ፊት ላይ መጸዳዳት ይፈልጋሉ፣ ፊታቸው ላይም ሰው እንዲጸዳዳባቸው ይፈልጋሉ። ከዚህ የሚያገኙት ነገርም እንደነገርኳችሁ ለነሱ ኢነርጂ ይሰጣቸዋል። ናት ለነሱ ውስጣቸው ላለው ክፉ መንፈስ። አሁንም ግራ እንዳይገባችሁ ይህ የሂሚሊዬሽን ሪቹዋል ወይም ደግሞ የውርደት ስርዓተ አምልኮ ሀገራችን ውስጥም አለ። እንዴት በሉኝ። እሱም ብዙ ነገር ፈልገን ወደ የጠንቋይ ቤቱ ምንልከሰከስ ከሆነ ወንድ ከሆንክ ከጠንቋዩ ጋር መተኛት ሊኖርብህ ይችላል፣ ወይም ደግሞ ከካዳሚዋ ጋር መተኛት ሊኖርብህ ይችላል። ሴት ከሆንሽ ደግሞ ከገዛ ጠንቋዩ ጋር ከራሱ ጋር መተኛት ሊኖርብሽ ይችላል። ይህ አንዱ ራሱ የቻለ የሂሚሊዬሽን ሪቹዋል ወይም ደግሞ ለሰይጣን ምን ያክል ተገዢ እንደሆንሽ ለማሳየት የምንሄድበት ርቀት ማለት። ደብተራ ከሆነስ? ደብተራ ከሆነ ደግሞ ሴት ልጆቹን ይደፍራል፣ ወንድ ልጆቹን ደፍሮ ግብረ ሰዶማውያን ያደርጋል። ይህንን ያዝልኝ። ደብተራው ደግሞ እንደዚህ የሚያደርገው መንፈስ ተዋርሶ ነው። የተዋረሰው መንፈስ ደግሞ ለሱ የሚሆንለት ግብር ምንድነው? ሴቶችን መድፈር ይችላል፣ ህፃናትን መድፈር ይችላል። የሴቶች ደም ከየቆሻሻ መጣያው ከሞዴስቱ እያመጣ በሱ ላይ መድገም ሊሆን ይችላል። ድንግልና መውሰድ ሊሆን ይችላል። እጅግ በጣም ብዙ ነገር ሊሆን ይችላል። ምክንያቱም የተዋረሰው መንፈስ ግብር ይፈልጋል፣ ወይም ደግሞ ሂሚሊዬሽን ሪቹዋል የውርደት ስርዓተ አምልኮ ይፈልጋል። ለዚህ ደብተራ ጋር ስትሄዱ የሆነ ነገር እንደሚያደርግላችሁ ተማምናችሁ ነው የምትሄዱት አይደለ? መስተፋቅር ሊሆን ይችላል፣ ብር ማምጣ ሊሆን ይችላል፣ መስለብም ሊሆን ይችላል። በዛ ልክ ደግሞ ለህዝብ መስተፋቅር ተብሎ የሚደገም ነገርም አለ። ይህ ነገር ደግሞ አንዳንድ ቲክቶከሮች እንደሚያደርጉት ሰምቻለሁ። በህዝብ ዘንድ በጣም ተቀባይነት እንዲኖራቸውና ተወዳጅነት እንዲኖራቸው ያደርጉታል ይባላል። አይ ዶንት ኖ አም ናት ሹር። አርቲስቶች ደግሞ ራሳቸውን የሚያዋርዱበት መንገድ መድረክ ላይ እንደዚህ ራቁታቸውን በመውጣት ሙዚቃ አምራች የሆኑ ወይም ደግሞ ሌብሎች እንዲያስፈርሟቸው ማድረግ ነው። ወይም ደግሞ በሰው ዘንድ ተወዳጅ ለማግኘት ወይም ትኩረት ለመሳብ የሚሄዱት ርቀት ይህንን ያክል ነው። ቢሊ አይሊሽ ነች ባይዘው። በቅርቡ በሀገራችን የታየው ነገርም ነበረ፣ የኢቫን እድሪስ ጉዳይ ማለት ነው። እንደዚህ ራቁቷን ወጥታ ህዝብ ፊት ፎቶ ስትነሳሳና በኩራት በኮንፊደንስ ስትንቀሳቀስ ይህ ነገር እንደዛ ነው እንዴ ያስብላል። ግን እኔ ማቀው ነገር የለኝም፣ እንደዛ ነች እያልኩኝ አይደለም። እናም ትኩረት ላይ ስንመጣ አንዳንድ ሰዎች የሚያደርጉት ነገር እጅግ በጣም የሚቀፍ ሆኖ እናገኘዋለን። ቅድም እንደነገርኳችሁ አንጀሊና ጆሊ ከወንድሟ ጋር ቀይ ምንጣፍ ላይ ያደረገችው ነገር፣ ከወንድሟ ጋር ተሳስማ ነበረ። ፍቅር እንደያዛትም መድረክ ላይ ወጥታ ተናግራ ነበር። በእርግጥ አገራችን ውስጥም አለ ይሄ ነገር። ወንድም ከእህቱ ጋር ይተኛልም፣ ይሳሳማልም፣ ይዳራልም፣ ይተሻሻልም። አብዛኛውን ጊዜ ደግሞ እኔ ከተማርኩት ከነመምህር ተስፋዬና ከአባታችን ከነመምህር ግርማ የተማርኩት ነገር እንደዚህ የሚያደርግ ወንድምና እህት የቤተሰብ ዘመዶች እርስ በራሳቸው እንዲዋደዱ እንዲፋቀሩ ትዳር እንዲይዙ የሚያደርግ መንፈስም አለ። እሱም ስሙ ዳዊት ደጋሚው ወይም ደግሞ ጠቋር እየተባለ ይጠራል። ባይዘው የአንድ ቤተሰብ አባላት ፍቅር እንዲይዛቸው ያደርጋል ስላችሁ ግን እሱ ብቻም አይደለም። አባት ሴት ልጁን እንዲደፍር ያደርጋል፣ ወንድም እህቱን እንዲደፍር ያደርጋል። እንደዛ አይነት ነገር በዝምድና ውስጥ ያሉ ሰዎች በእንደዚህ አይነት መልኩ እንዲረክሱ ያደርጋል። ሌላ ደግሞ ሳምንቱን ሲያነጋግር የነበረው ቪዲዮ የሊያሾ ቪዲዮ ነው። ምን ይመስላል? አይተነው ነው ስሙ ጃዬ ያለችውን ጃዬ። እሺ ለኔ ማመጣት የምትፈልጉ ሰዎች ካላችሁ ትክክለኛው
ቀን ማርች 28 ነው ጋይስ። ባታ ቢላችሁ ስጡኝ። ለጃይ ያለች ማርያም ለጃይ እያተማችሁ ሻንጣው ላይ እያተማችሁ እሺ ዲያስፖራዎችዬ እናንተ እኮ ትለያላችሁ። እሺ ቱታ በጣም ትፈልጋለች። ሰፋ ያለ ቱታ ደግሞ ቀጣጣ አይደለች፣ ላርጅ ነው የምትፈልገው። ሰፊ እንዲሆንላት እንዳትረሱ። ብራንድ ነው። እሺ የአዶናይ አይነት ኤርፓድ ትፈልጋለች። ኤርፓድ እዚህ ላይ የአዶናይ አይነት ትፈልጋለች። ኦሪጂናል ነው የምትፈልገው። እሺ ጃይ እሺ የኔ እናት እሱን ፈልጋለሁ። እዚህ ጋር ነው። ኦኬ ትልቁ ማለት ነው። ትልቁ እሺ ያ ፈልጋለሁ። ምንድነው በቃ በጣም ልብስ ፈልጋለች። አሸክሙት። እሺ ዲያስፖራዎች በሉ አሸክሙ። ሻንጣ ሙሉ እሺ እንዳትረሱ ስታገኙት አዶናይ። እሺ ቱታዎች ምናምን የሚያማምሩ ቱታዎች እንደዚህ ሰፋ ያሉ። እሺ ላርጅ ነው የሚሆናት። እሺ ለኔ ማመላክ የሚፈልጉ ሰዎች ካላችሁ ጋይስ እነሱ እንደዚህ ሲያወሩ ያላፈሩ እኔ ሳናወድ ስልሙን እጠጣለሁ። ሊያቸው ፈርዶብሻል። እንኳን ተሳደቡ እናንተ ጨምላቆች። እኔ የምለው ማለት ነው እንደው ጋይስ የሚለመነው አንበሳ ሳይበቃ ጭራሽ ሻንጣም ላኩ። ኧረ ተው ሀገራችንን እንደ ኢትዮጵያን አታሰድቡ። ኧረ ተው ቅናት አለች። ይኸውላችሁ አያችሁ ቅናት የኔ ፍቅር። አሁን ይሄ እኮ ምርጥ ቶፒክ ነው። ይሄን ቶፒክማ ለሄለን ላኩላት ጋይስ። ለሄለን ላኩልኝ ይሄን ቶፒክ። እንዴት ነው እናንተ ላኩ፣ ሻንጣ አሸክሙት። አይ ዲያስፖራ አሁን ቆይ እውነት እንነጋገር ከተባለ ጊፍት እኮ ይላካል። አይላክም እኮ አይደለም፣ ጊፍት ይላካል፣ ይሰጣል። አይ እኔ ባይዘው እንደዚህ ሳወራ ላይክ በሌላ ነገር አትዩት። እግዚአብሔር ምስክርን ይሰጣል እኮ ጊፍት። ስትታዘዙ ምንድነው የሚሰማችሁ? ሞኙ ናችሁ እኮ አይደለም እኮ የምትታዘዙት። በነገራችን ላይ ስትሰጡ ጊፍት ስትሰጡ ፈልጋችሁ ነው። የሆነ ሰው ጊፍት ሲሰጥ ፈልጎ ደስ ብሎት ነው ጊፍት የሚያደርገው ብዬ አምናለሁ። እንደዚህ አድርጉ እሺ። እንዴ ጋይስ እኔ ነኝ የተሳሳትኩት ወይንስ ቪዲዮ ነው የተሳሳተው? ምንድነው ነገሩ? እሺ ሻንጣ፣ ስንት ሻንጣ አዶናይ ስትመጣ ኤርፖርት ተሸካሚ ትፈልጋለህ? መኪና ይዤ ልምጣ? ፒክአፕ ኋላ ክፍት? ወይ ፈጣሪ አይያሽ የሚወርደው አንበሳ አለቃ ብሎ ጭራሽ ጃዬ ከአሜሪካ ሻንጣ ላኩ፣ ልብስ ላኩ። ዩ ሲሪየስ? ዲያስፖራ እኔ ለእናንተ ልቤን አመመኝ ጌታ። እኔ አሁን አሜሪካ ብኖር እንደዚህ ነው የምፎገረው ማለት ነው። ላኪ ሚያሾው አንበሱን ትላኪ። ቤተሰቦች ለዛሬ ይላችሁ የመጣሁት የተመረጡ ቪዲዮዎች እነዚህን ይመስሉ ነበረ። እንደወደዳችኋቸውም አልጠራጠርም። ቪዲዮ ላይክ ሳታደርጉ የጀመራችሁም ላይክ ማድረግ እንዳይረሳ። ሀሳብ አስተያየታችሁን እንደማይምክራችሁን ኮሜንት ላይ አሁንም ቢሆን በነፃነት አስቀምጡልኝ። ቀጣይ በተመረጡና አዳዲስ ቪዲዮዎች እስከምንገናኝ ድረስ ቸር ሰንብቱ። እወዳችኋለሁ።